አርዕስተ ዜና የፕሪቶሪያው ስምምነት የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል ሲል ህወሓት ባወጣው መግለጫ አስታወቀ። ትግራይ በጤናው ዘርፍ ከጄኖሳይዳዊ ጦርነት በፊት ወደ ነበረችበት የተሻለ ደረጃ ለመመለስ በትኩረት መስራት እንደሚገባ ተገለጸ። የአውሮፓ ህብረት በሩሲያ ላይ ያጣለው ማዕቀብ የሚነሳው ሩሲያ በወረራ ከያዘቻቸው የዩክሬን ግዛቶች ሙሉ በሙሉ ለቃ ስትወጣ መሆኑን አስታወቀ። ተነስተላን እንደምናመሻችሁ አድማጭ ተመልካቾቻችን ዋና ዜናዎችን በማስቀደም የመጋቢት 18 የምሽት ዜናዎቻችን ወደናንተ ማድረስ ጀመርን። ከጣቢያችን በተጨማሪ በዩቲዩብ እና በፌስቡክ ኦንላይን ላይ እንገኛለን። አሰፉ ብርሃኑ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሆኖ የፕሪቶሪያው ስምምነት የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል ሲል ህወሓት ባወጣው መግለጫ አስታወቀ። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ግዚያዊ አስተዳደር በህወሓትና በኢትዮጵያ መንግስት ስምምነት እንደሚቋቋም የሚደነግግ ቢሆንም በኢትዮጵያ መንግስት በኩል ይህንን የሚጥስ እንቅስቃሴ እየተደረገ ይገኛል ሲልም ገልጿል። ማሸንጉሰ የፕሪቶሪያ ስምምነት የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል ሲል ህወሓት አስታውቋል። ህወሓት በትላንትናው ዕለት የጠቅላይ ሚኒስትር ጽህፈት ቤት ለትግራይ ግዚያዊ አስተዳደር ፕሬዝዳንትነት በኢሜል እንዲጠቁም የሚል ያወጣው መረጃ ተከትሎ መግለጫ አውጥቷል። ህወሓት በመግለጫው ድርጊቱ የፕሪቶሪያ ስምምነት የሚቃረን ነው በማለት እንደዚህ አይነት የተናጠል ውሳኔዎችና ተግባራት ሊቆሙ እንደሚገባም ገልጿል። የፕሪቶሪያ ስምምነት ከተፈረመ 2 ዓመት ተኩል አስቆጥሯል። ስምምነቱ በፍጥነት እንዲፈጸምም በህወሓትና ትግራይ በኩል ስራዎች መሰራታቸውን ያነሳው ህወሓት ለሰላም ሲባል የትግራይ ህዝብ መሸከም የማይገባውን ግፍ ተሸክሞ መቆየቱን አንስቷል። በኢትዮጵያ መንግስት በኩል ሊፈጸሙ የሚገባቸው በተለይም ለትግራይ መብትና ደህንነት የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር ሳይሆን በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት የሚጎዱ ተግባራትን እየተከናወኑ ነው ያለው ህወሓት በመግለጫው በአሁን ጊዜ የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ ነበር። ይሁን እንጂ የኢትዮጵያ መንግስት በፕሪቶሪያ ስምምነት አፈጻጸም ላይ በተከተለው የተሳሳተ አካሄድ ይህ እውን ሊሆን አልቻለም ሲል ወቅሷል። ህወሓት አክሎም የኢትዮጵያ መንግስት አሁንም ቢሆን ለግጭት የማቆም ስምምነት መንፈስና ይዘት ወደ ጎን በመተው ተደራዳሪ ወገኖች በድርድርና በመግባባት ላይ በደረሱበት የጋራ ስምምነት ሳይሆን አግባብነት በሌላቸው ህጎች ማለትም አዋጅ 359/1995 ደንብ 533/2015 ብቻውን በተናጠል እየተንቀሳቀሰ ነው ሲል አንስቷል። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ግዚያዊ አስተዳደር በህወሓትና በኢትዮጵያ መንግስት ስምምነት እንዲቋቋም የሚደነግግ ቢሆንም በኢትዮጵያ መንግስት ግን ይህን የሚጥስ እንቅስቃሴ እየተደረገ ይገኛል ብለዋል። በመሆኑም ስምምነቱ ወደ ጎን በመተው በጠቅላይ ሚኒስትሩ ጽህፈት ቤት የተጠራው የጥቆማ ጥሪ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያው ስምምነት የሚጥስ አካሄድ በመሆኑ ተቀባይነት የለውም ሲል ህወሓት ባወጣው መግለጫ አስታውቋል። በወራሪዎች የዘር ማጥፋት ወንጀል እየተፈጸመበት ያለው የትግራይ ህዝብ ነጻ እንዲወጣ በየመጠለያ ጣቢያዎቹ እጅግ አስከፊ ህይወት እያሳለፉ ያሉትን ተፈናቃዮችና ስደተኞች ወደ ቀያቸው እንዲመለሱ የትግራይ ሉዓላዊነት እንዲረጋገጥ ፍትህና ተጠያቂነት እንዲነግስ የተለያዩ ጉዳዮች የደረሰባቸው እንዲካሱ የመልሶ ማቋቋምና ልማት እንዲፋጠን በትግራይ የተመረጠ መንግስት እንዲኖር ርብርብ እንዲደረግና ተዛማጅ ተግባራትን በስምምነቱ መሰረት እንዲፈጸሙ ህወሓት በመግለጫው ጥሪ አቅርበዋል። የኢትዮጵያ መንግስት ሰላምን ከሚያደናቅፉ ተግባራት ተቆጥቦ ዘላቂ ሰላምና የጋራ ጥቅም በሚያረጋግጡ ጉዳዮች ላይ እንዲያተኩር የጠየቀው ህወሓት ዘላቂ ሰላም ለማረጋገጥ አሁንም እንደ ትላንቱ ምርጫው ሰላምና ልማት መሆኑን ከዚህ ቅንና ጠቃሚ መንገድ ላለመውጣት የሚቻለውን ሁሉ እንደሚያደርግ ማስታወቋል። የመቀለ ደም ባንክ አገልግሎት በተለያዩ አካባቢዎች ተንቀሳቅሶ ደም እንዳይሰበስብ
የነዳጅና የሌሎች አቅርቦቶች ትልቅ ማነቆ እንደሆነበት ገለጸ። ይህ ተከትሎም የመቀለ ደም ባንክ አገልግሎት ማዕከል ባጋጠመው ችግር ምክንያት ለጤና ተቋማት በቂ ደም ማቅረብ አለመቻሉም አስታውቋል። የአገልግሎት ማዕከሉ አስተባባሪ አቶ መኮንን ፍስሐ እንደተናገሩት የተገኘው ጥቂት ደምም ቢሆን ዋስትናው በተጠበቀ መልኩ ለማከማቸት በነዳጅ እጥረት ምክንያት እየተቸገሩ መሆናቸውም ገልጸዋል። ኃላፊው አክለውም የመቀለ ደም ባንክ አገልግሎት ደም የመሰብሰብ ስራውን በመቀለ ከተማ ብቻ ታጥሮ እንዲሰራ መገደዱንም በመጠቆም በቀጣይ መፍትሄ ካልተበጀለት ግን ከፍተኛ የደም እጥረት ሊያጋጥም እንደሚችል ተናግረዋል። በመሆኑም በርካታ በሽተኞች ማዳን የሚቻለውን የደም እጥረት መከሰቱ በጤና ተቋማት ላይ ከፍተኛ ችግር እየፈጠረ በመሆኑ የሚመለከታቸው አካላት ጉዳዩን በትኩረት መመልከት ያለባቸው ይሆናል ብለዋል። የማዕከሉ አስተባባሪም ጥሪ አድርገዋል። ባለፉት ቀናትም የትግራይ ጤና ቢሮ በተከሰተው የነዳጅ እጥረት ሳቢያ የጤና ተቋማት ተገቢውን የሕክምና አገልግሎት ለመስጠት መቸገራቸውና መፍትሄ እንዲበጅለት መጠየቁ ይታወሳል። በተያያዘ ዜና ትግራይ በጤናው ዘርፍ ከጄኖሳይዳዊ ጦርነት በፊት ወደ ነበረችበት የተሻለ ደረጃ ለመመለስ በትኩረት መሰራት እንደሚገባ ተገለጸ። የትግራይ ጤና ቢሮ የበሽታዎች መከላከያ ዳይሬክተር አዘጋጅነት የውይይት መድረክ እየተካሄደ ሲሆን በመድረኩ የተገኙት በጤና ሚኒስቴር የህፃናትና እናቶች ወጣቶችና አስተባባሪ ዶክተር አለማየሁ ድጉማ ትግራይ ከጦርነቱ በፊት በጤናው ዘርፍ ለሌሎች ክልሎች አርአያ ተደርጋ ትወሰድ እንደነበር ገልጸዋል። በመሆኑም ይህ የተሻለ ተሞክሮዋ ወደ ነበረበት ለመመለስ በከፍተኛ ትኩረትና በቁርጠኝነት መስራት እንደሚገባ ነው ዶክተር አለማየሁ ድጉማ የገለጹት። ከጦርነቱ በፊት በትግራይ የእናቶችና ህፃናት ሞት በእጅጉ ቀንሶ እንደነበር የገለጹት ዶክተር አለማየሁ ይህ መሆን የቻለው ደግሞ በወቅቱ የተሰራው ጥሩ ስራ መሆኑን በመጠቆም አሁን ይህ ምርጥ ተሞክሮ ወደ ነበረበት ለመመለስ መስራት ያስፈልጋል ብለዋል። በመድረኩ የጤና ሚኒስቴር አመራሮች፣ የትግራይ ጤና ቢሮ፣ የሴቶች ጉዳይ ቢሮ፣ የሃይማኖት መሪዎችና ሌሎች እንግዶች እየተሳተፉ ይገኛሉ። በአሁኑ ወቅት በጾም ላይ የሚገኙ የክርስትናና የእስልምና እምነት ተከታዮች በሙሉ በትግራይ ያለውን ሁሉም አቀፍ ችግር እንዲቃለል በጾምና ጸሎት እንዲበረቱና እርስ በርስ እንዲደጋገፉ የአዲግራት ካቶሊካዊት ቤተክርስቲያን ጳጳስ አቡነ ተስፋ ስላሴ መድህን ጥሪ ያቀረቡ። የተከበራችሁ በክርስትና እምነት በሙስሊም እምነት በተለያየ በየባህላችን በየእምነታችን የእግዚአብሔርን የንስሐ የለውጥ የህይወት የተስፋ የፍቅር ድምጽን አዳምጠን የህይወታችን በር ከፍተን ህይወታችን እንዲያሳድስልን በጾም በጸሎት ጉዞ የምንገኝ ሁላችን ወደ ፈጣሪ ስንጸልይ የፈጣሪ ምህረትና ትልቁ የሰላም ስጦታ እየለመን እኛ ያንዳንዳችን በያለንበት በቤታችን በዙሪያችን ባለንበት አካባቢ በዚህ ሰዓት ያለውን ስቃይ ለመቀነስ የሚያስችለን ነገር ምንድነው ብለን የፈጣሪ ጥበብና አስተንፍሶ መለመን ያስፈልገን ሆኖ ይሰማኛል። በትግራይ ባለው ማህበራዊ ኢኮኖሚያዊ ቀውስ ምክንያት ወጣቶች እግራቸው ወደ መራቸው እየተሰደዱ ይገኛሉ ያሉት አቡነ ተስፋ ስላሴ መድህን ችግሩ በፈጣሪ ዘንድ መፍትሄ እንዲያገኝ ሁሉም ለሰላም በጾምና በጸሎት ፈጣሪውን መለመን ይገባል ብለዋል። በአሁኑ ጊዜ ሰላም ጠፍቶ በዚህ አይነት የህይወት ጥያቄ ሰው ባገሩ መኖር ጠልቶ ወደ ሌላ እያየ በማዶም የቻለ ሁሉ ባለው አደገኛ በሆነ መንገድ
አገሩን ትቶ መጥፋት ላይ የሚገኝበት ጊዜ ነው ያለን። ቤቱ የሚጠላ ሰው ቤቱን ሊጠላ ቤተሰቡን ሊጠላ አገሩን ሊጠራ በባህሪው አይደለም የተፈጠረ። ይህንን አይነት ሁኔታ በምናይበት ጊዜ ለምንድነው ብለን ቆም ብለን ማሰብና መጸለይ ያስፈልገናል። በተማሪዎችና አስተማሪዎች ባሉት ማህበራዊ ኢኮኖሚያዊ ቀውሶች ምክንያት በመማር ማስተማር ሂደቱ ላይ ተጽዕኖ እየፈጠረ ነው ሲሉ መምህራን ተናገሩ። በተለይ መምህራን የ17 ወራት ውዝፍ ደሞዛቸውን አለመከፈል በትምህርት ሂደቱ እያስከተለ ያለውን ጫና በመረዳት የፌዴራል መንግስት አስቸኳይ መፍትሄ እንዲያበጅለትም ጥሪ አቅርበዋል። ርግበ ገብረትንሳኤ ያሰናድቷለች። የአስተማሪዎች እጥረትና ተፈናቃይ ተማሪዎችን ጨምሮ ሌሎች ተማሪዎች ያጋጠሟቸው ያሉትን ማህበራዊ ኢኮኖሚያዊ ችግሮች በመማር ማስተማር ሂደቱ ላይ ተጽዕኖ እየፈጠረ ነው ሲሉ መምህራን ይናገራሉ። መምህር እጥረት አለ። አንድ መምህር 28 30 26 ማክሲመም 26 ነው የሚይዘው ፔሪድ የመምህር እጥረት አለብን። ከበድካም ላይ እንደገና 26 ፔሪድ ሙሉ አስተምሪው አሲቢሲ ክላስ አላፊ ያለው ከገዳሚያ ጥፈቶች አሉ። እነሱ ነገሮች እንዳሉ ሆነው ያው ተፈናቃዮቹ ደግሞ እዚህ ውስጥ አሉ። ዳቦ ራሱ በልተው የማይመጡ ተማሪዎችም አሉ። ዝም ብሎ ከተፈናቃይ ውጭ ደግሞ እዚህ መሀል ከተማ ስለሆነ የኑሮ ችግር ያለበት ተማሪ በጣም ብዙ ነው። ተማሪዎች ተፈናቃዮች ደግሞ ከሰው አካሪ ነው የሚመጡት። ከዛ ሲመጡ በትራንስፖርት የሚመጡ ልጆች አሉ፣ በእግራቸው የሚመጡ ተማሪዎች አሉ። ብዙ ቻሌንጅ አለው። ብቻ ተፈናቅለው መኖራቸው የሚሰጣቸው እርዳታ ነገር እንዳለ ነው የሚነገርሽ። የምትሰጣቸው እርዳታ 15 ኪሎ ቀለብ ምታልፍ አይደለችም። ተረዳሽ? ሜቢ ዩኒፎርም አላቸው፣ ደብተር አለ፣ ማቴሪያሎች አሉ። አይ ዶንት ኖ እኔ ብዙ ጊዜ እኛ ጋር ሲመጡ ዝም ብለን እናስገባቸው እንደ ዩኒፎርም እናስገዳቸው። ይህ በእንዲህ ያለ እንደ ሌላው የመንግስት ሰራተኛ ሁሉ የአስተማሪዎች ያልተከፈለ የ17 ወራት ውዝፍ ደሞዝ ደግሞ መምህራንን ለጫና በመዳረጉ በመማር ማስተማር ሂደቱ ላይ ዋነኛው ተግዳሮት መሆኑንም ተገልጿል። ዋናው ተጽዕኖ እሱ ነው። በተለይ በአሁኑ ወቅት ላይ መምህሩን በአፍሽ ሞልተሽ እንኳን ስራ እንዳትዩ የ17 ወር ደሞዝ መቅረቱ ከቤት ኪራይ ዕዳ ነፃ አላውጣው በጣም ያጫጫና አለበት። ከቤቱ የተባረረ ሰው አለ። በዱቤ ሊኖር ያንጊዛን ጊዜ ጻጽዋን ጊዜስ የተበደሩ ብድሮች አሉ። እቺ የምትመጣው ብር ደግሞ እንደገና ምንም አይነት ለውጥ ሊያመጣ አልቻለም። የኢኮኖሚ ጫና አለ። እና ሁላ ጨማምረሽ ከቤት እንትን ጋራ ትልቅ ችግር ፈጥሮበታል ብዬ አስባለሁና እነዛ ተግዳሮቶች አሉት። ተናገረው አልሽ መልስ የለው። የ17 ወር ማለት ደግሞ የመምህር ብቻ ሳይሆን የጠቅላላ ያስተማሪ ብቻ ሳይሆን የጠቅላላ የመንግስት ሰራተኛ ማለት ነው። ብዙ ችግር ደርሶበታል። በቤት ኪራይ ሊሆን ይችላል፣ በነበረው ዕዳ ሊሆን ይችላል። አሁንም ኑሮው ከነበረው በጣም ከፍ ብሎ ስላለ በጣም ችግር ነው ያለው። በቃ በጣም ችግር በቃ እንዳይተው አማራጭ ስለሌለው ነው እንጂ ከባድ ነው። አንድ አስተማሪ መቼም ሳትበይ ልትንቀሳቀሽ አትችይም። አንቺ ደስተኛ ስትሆኝ ነው ለሰው ደስታን የምታገለግይ ወይም ደግሞ አገልጋይ ሰው የምንለው የውስጡን ሁኔታ አለው። ልጆች አሉት፣ የቤት ኪራይ ያለው፣ የሚከፈሉ ዕዳዎች አሉት። ይህንን ሁሉ ችግር ተሸክሞ የሚገባውን ያህል እንዳውም እንደኔ ማለት ነው እንደ መምህር አላማረረም ነው የምለው። መንግስት ለትምህርት ትኩረት በመስጠት ያሉትን ችግሮች ለመፍታት ቅድሚያ ሰጥቶ እንዲሰራበትም ጥሪ አቅርበዋል። ባይገባልን ቃል ይገባል፣ ሁሌ ይገባል ቃል በዚህ እንሰራለን፣ በዚህ እናደርጋለን፣ የ5 ወሩን እንደዚህ እናስገባለን ይባላል። አጉል ተስፋ መስጠቱ ለሰው ልጅ እንደ የሞራል ድክመት ነው ብዬ ነው የምገምተው ማለት ነው። ስለዚህ ችግሮች አሉ። እነዚህን ችግሮችን በመንግስት አቋያ የሚገቡትን ቃላቶችን በተግባር እንዲቀርቡ እንፈልጋለን ማለት ነው። መንግስት ለተማመራን የቀረውን ዕዳውን ነው ጋር የሰራበትን ዋጋ ገንዘብ ቢመለስ ቢያንስ ትንሽ ህይወት መራፍ ለውጥ ሊያመጣ ይችላል ያስባለሁ። የአውሮፓ ህብረት በሩሲያ ላይ የጣለውን ማዕቀብ የሚነሳው ሩሲያ በወረራ ከያዘቻቸው የዩክሬን ግዛቶች ሙሉ በሙሉ ለቃ ስትወጣ መሆኑ አስታወቀ። የአውሮፓ ህብረት በሩሲያ ላይ የጣለውን ማዕቀብ ለማሻሻልም ሆነ ለማንሳት የሩሲያ ጦር ከዩክሬን መውጣት አንዱና ዋነኛ ቅድመ ሁኔታ መሆኑ አስታውቋል። ሩሲያ የተጣለባትን ማዕቀብ እንዲነሳ ወይም እንዲሻሻል በዩክሬን እያካሄደች ያለችውን ጦርነት በማስቆም ወታደሮቿን ያለ አንዳች ቅድመ ሁኔታ ከዩክሬን አጠቃላይ ግዛት ማስወጣት ይኖርባታል ሲል ነው የአውሮፓ ህብረት ያስታወቀው። የአውሮፓ ህብረት በሩሲያ ላይ ከዚህ ቀደም የጣለችውን 2 ማዕቀቦች
ባለፉት 2 ወራት በካሄደው ስብሰባ ለተጨማሪ 6 ወራት መራዘሙን የሚታወስ ሲሆን በማዕቀቦቹ ላይ ለውጥ ለማድረግም የሁሉም አባል ሀገራት ሙሉ ስምምነት እንደሚያስፈልግ ተገልጿል። የሩሲያና ዩክሬን ጦርነት ለማስቆም አሜሪካ ሁለቱም ሀገራት በተናጠል በማግኘት ውይይት ያደረገች ሲሆን በትናንትናው ዕለትም ሀገሪቱ በጥቁር ባህር ላይ የሚደረገውን ውጊያ ለማቆም የተኩስ አቁም ስምምነት መድረሳቸውን አሜሪካ መግለጿ ይታወሳል። ዘገባው የአርቢሲ ዩክሬን ነው። በመጨረሻም የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በፕሬዝዳንት ሳልቫ ኪር ትዕዛዝ በጁባን ከተማ መታሰራቸው ተገለጸ። በሀገሪቱ እየጨመረ የመጣውን ውጥረት ተከትሎ በርካታ ሀገራት ኤምባሲዎቻቸው እየዘጉ የሚገኙ ሲሆን ውጥረቱ ቀጠናዊ ስጋት እየደቀነ በመሆኑ በአስቸኳይ ቆሞ በደቡብ ሱዳን መረጋጋት እንዲሰፍንም የተባበሩት መንግስታት ድርጅት ጠይቋል። ገብሩ ተክላይ የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸውን የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዝዳንት ሳልቫ ኪር የረጅም ጊዜ ተፎካካሪ ሆኑት ሪክ ማቻር 20 ከባድ የጦር መሳሪያ ታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው አስታውቋል። በሀገሪቱ የመከላከያ ሚኒስትርና ከፍተኛ የደህንነት ኃላፊዎች የተመራ ቡድን ትናንት ረቡዕ ዕለት በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና የምክትል ፕሬዝዳንቱን ዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲ ገልጿል። የፓርቲው ውጭ ግንኙነት ኮሚቴ ሊቀመንበር ሪዝሞዎች ታንግ እንዳሉት ዶክተር ሪክ ማቻር በቁም እስር ላይ መሆኑንና መጀመሪያ ላይም የደህንነት ኃላፊዎች ሊወስዱት መክረው እንደነበር ገልጿል። ፓርቲው የጸጥታ ኃይሎች ህገ መንግስታዊ ድርጊት ፈጽመዋል ሲል ድርጊቱን አውግዟል። ሪክ ማቻር በቁጥጥር ስር የዋሉበት ምክንያት ግልጽ አለመሆኑንም ገልጿል። ባለፉት ሳምንታት በሪክ ማቻርና በፕሬዝዳንት ሳልቫ ኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎም የተባበሩት መንግስታት ድርጅት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ አፋፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለት መሪዎች ለ5 ዓመታት የተካሄደውንና 400,000 ገደማ ሰዎችን የገደለው የእርስ በርስ ጦርነት ለማቆም የተስማሙት ነሐሴ 2010 ዓ.ም ነበር። ይሁን እንጂ ባለፉት 7 ዓመታት በተፈጠሩት ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። ፓርቲው ሪክ ማቻር የታሰሩት የደቡብ ሱዳን የአገር ውስጥ ጉዳዮች ሚኒስትር ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነ ገልጿል። ድርጊቱንም ግልጽ የህገ መንግስትና የተሻሻለው የሰላም ስምምነት ጥሰት በማለት ጠርቶታል። አክለውም የተቀዳሚ ምክትል ፕሬዝዳንቱ ሂደቱን ያልጠበቀ እስር የህግ የበላይነትን የሚሸረሽርና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ብለዋል። የሪክ ማቻር እስር መዘገቡን ተከትሎም በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት ተልእኮም እስሩ ሀገሪቷን ወደ አዲስ ግጭት እንዳያስገባ አስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይሰን መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸው አሳስበዋል። ተልእኮው አገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት 7 ዓመታት በብዙ ልፋት የተገኙ ውጤቶችን የማጣት ስጋት ላይ እንደምትወድቅ አስጠንቅቋል። የሀገሪቱ አመራሮች ወደ ሰፊ ግጭት ለመመለስ ጫፍ ላይ መድረሳቸውንም ጠቁመዋል። በደቡብ ሱዳን ህዝብ መከላከያ ኃይልና በሱዳን ህዝቦች ነጻ አውጪ ጦር ከጁባ በስተደቡብ በምትገኘው ረጃፍ አቅራቢያና ከዋና ከተማዋ በስተምዕራብ በምትገኘው ውላሌት መካከል ውጊያ ውስጥ መግባታቸውን ነው በደቡብ ሱዳን የሚገኘው የተመድ ተልእኮ የገለጸው። በሌሎች የሀገሪቱ ግዛቶችንም ወታደራዊ እንቅስቃሴዎችና ጥቃቶች ተባብሰው መቀጠላቸው በማመላከት ሁለቱም ኃይሎች ተጨማሪ ወታደራዊ ኃይልን ከመጠቀም ተቆጥበው ልዩነታቸውን በውይይት እንዲፈቱና ሁሉም ወገኖች ሲቪሎችን ለመጠበቅ አፋጣኝ እርምጃ እንዲወስዱ ሲል ጥሪ አቅርበዋል። ውጥረቱ ደቡብ ሱዳንን ብቻ ሳይሆን ቀጠናው ላይም ተጽዕኖ ያመጣል በተባለው የሀገሪቱ ቀውስ በሁለቱም ኃይሎች መካከል ግጭት ተነስቷል። የተፈጠረው ውጥረትም እያየለ ባለበት በዚህ ወቅት ኖርዌይና ጀርመን ኤምባሲዎቻቸውን ለጊዜው ዘግተዋል። የኖርዌይ የውጭ ጉዳይ ሚኒስትር በደቡብ ሱዳን እየተባባሰ ባለው የጸጥታ ችግር የተነሳም ኤምባሲውን ለመዝጋት መገደዳቸውን ነው ያስታወቁት። አክለውም የኤምባሲው ስራዎች ከኬንያ ናይሮቢ እንደሚቀጥሉ በመግለጽ መረጋጋት ከተፈጠረ ዳግም እንደሚከፈት አስታውቀዋል። የብሪታንያና አሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸውን ቁጥር የቀነሱ ሲሆን ዜጎቻቸውን ሀገሪቱን ለቀው እንዲወጡ አሳስበዋል። የእንግሊዝ መንግስት በደቡብ ሱዳን እየጨመረ የመጣውን ውጥረት ተከትሎም በጁባ ያለው ኤምባሲያቸው ክፍት እንደሆነና የሰራተኞች ቁጥር በመቀነስ ከቀሪዎቹ ሰራተኞች ጋር ስራቸውን ይቀጥላሉ ብለዋል። የደቡብ ሱዳን መሪዎች በአስቸኳይ ሁኔታዎችን እንዲያረግቡና ተጨማሪ ብጥብጥ እንዳይፈጠር ኤምባሲው ጠይቋል። በ2018 በፕሬዝዳንት ሳልቫ ኪርና በምክትላቸው ሪክ ማቻር መካከል የሰላም ስምምነት ከተፈረመ በኋላም አንጻራዊ ሰላም አግኝታ ከቆየች በኋላ ነው ከሰሞኑ የሁለቱ ቡድኖች መቃቃር ዳግም የእርስ በርስ ግጭት ጥላ እያጠላባት ያለው።
አድማጭ ተመልካቾቻችን ለምሽት ያዝናቸው ዜናዎቻችን የስካሁኖቹ ነበሩ። ከቀሪ ጣቢያችን ፕሮግራሞች ጋር መልካም ቆይታ እንዲኖራችሁ ተመኘን። መልካም ምሽት።